الله والصلاة والسلام على رسول الله صلى الله عليه وعلى آله. قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني. ከዚህ በመቀጠል አላህ Subhanahu Wa Ta'ala ስለ ኡስሉበ ዳዕዋ ይጠቁመናል። እንግዲህ አላህ Subhanahu Wa Ta'ala በየዘመኑና በየሀገሩ በተለያዩ ህዝቦች እንዲያስፈልጊነቱ መልእክትን ሲልክ እንደቆየና በመጨረሻው ነብዩ መሐመድን አለይሂ ሰላቱ ወሰለም መደምደሚያ አድርጎ እንዳመጣቸው ይጠቁማል ማለት ነው። እና ይሄንን የመጨረሻ መልእክት ሰዎች እንዴት አድርገው ወደ ወገኖቻቸው ማሰራጨት እንዳለባቸው ለነብዩ መመሪያ ይሰጣል። ቁል ያ መሐመድ አላቸው هذه سبيلي ይህች ሚለተል እስላም እስላማዊ መንገድ የኔ መስመር የኔ መጓዣ መንገድ ናት ባላቸው ይላል። አድዑ ኢለላህ አላ በሲራ በዚህ ጌታ በሰጠኝ መስመር ላይ ቁሜ ግልጽ በሆነ ተጨባጭ ዕውቀት ላይ ወገኖችን ወደ ጌታ ፍቃድ እጠራለሁና ጋብዛለሁ ባላቸው። እንግዲህ እናንተ የኔ ነብይነት ተዋጠላችሁም አልተዋጠላችሁ ከጌታ ገፍቶ የመጣ ነገር ነውና ጌታዬ ሪሳላህን አበስር፣ ከዛሬ ጀምራችሁ መዳን የፈለጋችሁ ሁሉ የኔን ፈለግ ተከተሉ፣ ተእስላም በስተቀር መዳኛ የለም ብለህ ጌታ በሚያወርድልህ መመሪያ መሰረት ቁልጭ ያለ መመሪያና ማብራሪያ ስጣቸው ብሎኛል። በዚህ መልክ ንገራቸው ይላል። አላ በሲረቲን ማለት አላ ማዕሪፈቲን ታማ ወደ ጌታ ፍቃድ የሚጠራ ሰው ግልጽ በሆነ ዕውቀት ላይ መመስረት አለበት። በዳበሳ በምናልባት በግምት ዳዕዋ የለም ማለት ነው። አላህ Subhanahu Wa Ta'ala አላ በሲረቲን ማለት አላ ማዕሪፈቲን ታማ የተውሂድ ቁልጭ ያለ ምንም ስርክርክና ብጅታ የሌለበተውን የተውሂድን አንኳር ማስቀመጥ መቻል አለበት ዳዒ የሆነ ሰው ከነብዩ ጀምሮ ማለት ነው። አላ በሲረቲን አላ ማዕሪፈቲን ታማ አነ ወመን ተበዓኒ እኔና እኔን የተከተሉ አማኞች ሁሉ ወደ ጌታችን የምንጠራው ቁልጭ ባለና በተጣራ መስመር ላይ ሆነን ነው በላቸው። እና የተውሂድ ላይ የተስረከረገ ነገር ካለ በቀጥታ ወደ ሽርክ ነው የሚያቀላቅልህ ማለት ነው። ግን መጀመሪያ አንተ ከጌታ በተቀዳ ወህይ ተመስርተህ የጌታን መብት አውቀህ የጌታን መብት በቀጥታ ለጌታ እንዲያውሉ ነው ሰዎችን ማስተማር ያለብህ ማለት ነው። በዳዕዋ ስም ግን እንደገና የተለያዩ ነገሮችን ሰዎች እንዲያከብሩና እንዳመልኩ የምታረክ ከሆነ ያው ያጠቡ ጭቃ ነው የሚሆነው። ቅድም እንደተባለው ወማ ኢብኑ አክሰሩሁም ኢላ ሁም ሙሽሪኩን ይሆናል ማለት ነው። እና እኔ በተውሂድ ላይ የተስረከረከና አጠራጣሪ አከራካሪ ነጥብ ይዤ እንዲጠራ አይደለም የላከኝ። አላ በሲረቲን ግልጽና ቁልጭ ባለ መንገድ ላይ ሁኜ ነው ሰዎችን ወደ ጌታ እንዲጠራ የታዘዝኩት በላቸው። እኔ ብቻ ሳልሆን ደግሞ ይሄ መርህ በተከታዮችም ይቀጥላል። ወመን ተበዓኒ ወይድዑ መን ተበዓኒ አላ በሲረቲን ታማ እኔን የተከተለ ሰው ሁሉ በተውሂድ ላይ ቁልጭ ባለ መረጃ ላይ ተመስርቶ ነው ሰዎችን መስበክና መጋበዝ ያለበት እንጂ ዝም ብሎ በምን አለበት የሚከድበት ነገር አይደለም ማለት ነው። ወሱብሃንአላህ ተንዚሃ ሊላህ ለአላህ Subhanahu Wa Ta'ala ጥራት የተገባው መሆኑ ከማንኛውም ድክመትና ጉድለት የራቀና የጠራ ጌታ መሆኑን እንድናበስር ነው ያዘዘን። ወማ አነ ሚነል ሙሽሪኪን እኔ በቀጥታም ሆነ በተዛዋሪ ከአጋሪዎች እንዳላደለሁኝ ነው እንዲነግራችሁ የላከኝ ብላ ንገራቸው አቋምክን ይላል ማለት ነው። ስለዚህ እዚህ ላይ ትልቅ እንግዲህ መሰረታዊ ነገር ነው አላህ ያስቀመጠው። ዳዕዋ በግምትና በስሜት በምናልባት በዳበሳ የሚከድበት ነገር አይደለም። እንኳን እኛ ቀርቶ የአላህ ረሱሎች በአስለዲን ላይ የራሳቸውን አስተያየት መስጠት አይችሉም። ጌታ ቁል ብሎ የነገራቸውን ብቻ ነው ይዘው የሚጓዙት ማለት ነው። አለበለዚያ ዳዕዋ ተብሎ ሲያበቃ አንተ ዝም ብለህ የምናሙን የቂሷውን ዝም ብለህ የፈለከውን ነገር እያግበሰበስክ የሰውን ስሜት እየኮለኮልክ ወዳልሆነ ነገር የምትጋብዝ ከሆነ የሰይጣን ተባባሪ ነው የምትሆነው ማለት ነው። የተውሂድ አስተማሪ የሆነ ሰው የተውሂድን አስኳል ጉዳዮች መሰረታዊ ነጥቦች በሚገባ ጠንቅቆ ማወቅ አለበት። በተውሂድ ዙሪያ የሚነሱ ጥያቄዎችን የማያዳግም የሆነ መልስ መስጠት መቻል አለበት። ያ ሲሆን ነው ሰዎች ከጌታቸው ጋራ በቀላሉ ሊገናኙ የሚችሉት ማለት ነው። አለበለዚያ ስሙ ዳዕዋ ተውሂድ ተብሎ ሲያበቃ ውስጡ ሌላ ነገር ስርክርክ ነገር ካለበት ያው በውሃ ላይ መርዝ እየጨመሩ መስጠት ማለት ነው።
ያንዳይሆን ቁልጭ ባለ ዕውቀት ላይ አላ ኪታቢላህ ወሱነቲ ረሱልላህ እንድንመሰረት ዳዕዋችን አስተማማኝ እንዲሆን ነው ጌታ የሚመክረን ያለው ማለት ነው። ወሱብሃንአላህ ወማ አነ ሚነል ሙሽሪኪን። እንግዲህ ነብዩ ሽርክ ይኖርባቸዋል ብሎ መቼም የሚጠብቅ ሰው የለም። ግን ሽርክ በጣም የረቀቀና አደገኛ ነገር ከመሆኑ የተነሳ እኔ በምንም አይነት ከሙሽሪኮች አይደለሁም በላቸው ይላል ነብዩ አለይሂ ሰላቱ ወሰለም። ለምን በተደረገው ጥንቃቄና ጥረት ከዛ ነፃ ወጥተዋል ሙሉ በሙሉ ማለት ነው። የሳቸው ተከታይ ነኝ የሚልም ሰው ደግሞ በዲኑን ባወቀና በተጠነቀቀ ቁጥር የዛ አይነት አቋም ላይ ሊደርስ እንደሚችል ይጠቁመናል። ወማ አርሰልና ሚን ቀብሊካ ካንተ በፊት ደግሞ አላክንም ኢላ ሪጃለን ሚስለክ ያንተው ቢጤ የሆኑ ከሰው ዘር የተወለዱ ሰዎች እንጂ ይላል። ማለት ኢነማ አንተ በሸሩ ሚስሉና ይሏቸው ነበር። አንተ ከማን በብልጠህ ነው? አማ ወጀደ ኢላ የቲማ አብዱል ሙጠሊብ የአብዱል ሙጠሊብን የቲም ደሃደግ እንጂ ሌላ ሰው ጠፋ እንደ ባገሩ ስንት ባለማረግ ባለስልጣን ሀብታም እያሉ ያንጓጥጧቸው ነበረ። እኔስ ወትሮውንስ መላይካ ነኝ አላልኳችሁ ወይ ጅን? ሰውነቴን መቻጣሁትና ትነግሩኛላችሁ በላቸው ይላል። ሰው በመሆኔ አልተከራከርኩም። ታውን ቀደምም አላህ Subhanahu Wa Ta'ala ከሰዎች መካከል የራሳቸው ጎሳ የሆኑትን ሰዎች ነው አምሯቸው በሳል ስነ ምግባራቸው መልካም የሆኑትን መርጦ ነው የሚልከው እንጂ ወትሮውንስ ተሰው ውጭ ማን ተልኮ ያቃል ማለቱ ነው። እግር መንገዱንም ደግሞ ለርጃለን ሲል የሴት ነብይ ያለ መኖሩንም ይጠቁማል። በአለም ላይ ጌታ መላእክት ተጀመረ ጀምሮ እስከ መጨረሻው ድረስ ወንዶችን ነው የላከው ማለት ነው። ኑሂ ኢለይሂም እነዛ ግለሰቦች ግን ከሌላው ህብረተሰብ የሚለዩት በምንድነው? ከጌታቸው በኩል ቀጥታ ራእይ መመሪያ ሁቡአዊ መመሪያ የሚመጣላቸው በመሆኑ ነው። እኔ ተጌታ በኩል ወህይ አይደርሰኝም። ታናሽ ወንድሜ ግን ነብይ ሆኖ ከጌታ ቀጥታ ወህይ ይደርስለታል። ልዩነቱ ይሄ ነው ማለት ነው እንጂ በመልኩ በቁመቱ በዘሩ በጎሳው ሰው ነው ነብይ ማለት እንደናንተው ነው። የሚለየው ግን ሰው ነብይን ከተራው ሰው የሚለየው ከጌታ ልዩ መልእክት የሚደርሰው በመሆኑ ብቻ ነው በላቸው ይላል ማለት ነው። ኑሂ ኢለይሂም ወደ ነብያቶች እኛ የራሳችን የሆነ ሚስጥራዊ መልእክታችንን እናወርድላቸዋለን። በዛ ላይ ተመርኩዘው ህዝባቸውን ይመራሉ። አላህ ያደለው በመሆኑ ማለት ነው። ያን ባይሰጠው ኑሮ እሱም እንደኛው ሰው ነበረ ማለት። ሚን አህሊል ቁራ ማለት ሚን አህሊል ሙዱን ከተለያዩ የከተማ ኗሪዎች ህዝቦች መካከል ከብዙሃኖቹ አንዱን መርጥና ለዚህ እድል አበቀዋለሁ ይላል። ይሄም ደግሞ አህለል ቁራ የሚለው ጊዜ ትልልቅ ከተማዎች ማለት ነው። ነብያት ብዙ ጊዜ ያው በትልልቅ ከተማዎች ነው የሚላኩት። ምክንያቱም የሰው አሰፋፈር አኗኗር ማህበራዊ ነው ህይወቱ። ሰው እንዳውሬ ተበታትኖ የብቻው አይኖርም። በማንኛውም እምነት የትኛውም አመለካከት ቢኖረው አንድ ቦታ ከተሞ በጀማዓ ነው የሚኖረው የሰው ልጅ ማለት ነው። እና ሰው ተሚኖርባቸው ቦታዎች ደግሞ በጣም ጎልተው የሚታዩት ከተማዎች ናቸው። ተከተማዎችም ደግሞ ታላላቅ የሆኑ ታሪክ ያላቸው ቦታዎች በእነዛ ላይ ነው አላህ ነብይ የሚልከው ማለት ነው። ለምን በማንኛውም መልኩ በከተማ የሚኖር ሰው ከገጠር ሰው የተሻለ ግንዛቤ አለው፣ ንቃተ ህሊና አለው። እነዛ ንቃተ ህሊናቸው ከፍ ያለው አካባቢዎች ላይ መሪ ይመረጥላቸዋል፣ ሌላው ተከታይ ይሆናል ማለት ነው። አፈለም የሲሩ ፊል አርዲ ታዲያ ይሄንን የምላችሁን ታሪክ ለማረጋገጥ ከፈለጉ በዙሪያቸው በሚገኙት መልክዓ ምድሮች ለምን አይሄዱምና አይንቀሳቀሱም? ታሪክን ለምን አያጠኑምና ያረጋግጡም? ይሄ ለመሆኑ ማለት ነው። ሰዎች እንግዲህ ጌታ የሚነግራቸው ነገር እውነት ካልመሰላቸው ራሳቸው በገዛ ጥናትና ምርምራቸው ሊደርሱበት የሚችል ነገር ነው። ሂዱና አጥኑ። ተወትሮ ጀምሮ ነብያት እንዴት እንደመጡ የሰው ልጆች ስርጭታቸው አመራራቸው በዲንም በዱንያም ከየትኛው አካባቢ ላይ እንደሚነሱ ያመለክታል ይሄ ራሱ ማለት ነው። ፈየንظሩ ከይፈ ካነ አቂበቱ الذين من قبلهم ከበስተፊታቸው የነበሩት ህዝቦች የአላህን መልእክትና ተልእኮ ባለመቀበላቸው አስከፊ የሆነ ፍጻሜያቸው እንዴት እንደነበረም ሊያስተውሉና ሊታዘቡ ይችላሉ። ነቀውሙ ኑህን ብታነሳ በጊዜያቸው በጣም ታላቅ ዝና የነበራቸው ስልጣኔያቸው ያበበ ህዝቦች ነበሩ። ግን ያንን ሽርካቸውን አምጥተው የነብዩ ኑህን ባለመቀበልና ባለመተባበራቸው እንደገና እንዲወድሙ ተደረገ ማለት ነው። ከዛ በኋላ እና አድ መጡ።
ነብዩላህ ሁዲን አንቀበልም ብለው አንጎረጠጡ እነሱም ጠፉ ከዛ እነ ሰሙድ መጡ ይሄ ሁሉ ታሪክ እኮ የሚደረደረው የሰው ልጅ እንግዲህ በሂደቱ ምን እንዲያጋጠመው እንድትማሩበት ነው ኢላላ አላህ Subhanahu Wa Ta'ala እና እናንተም የተለያዩ በጎረቤትና በቅርብና በሩቅ ያሉትን ሀገሮች ከተማዎች ታሪክ ብትመለከቱ በተለያዩ ህዝቦች በተለያዩ ከተማዎች ነብያቶቻችንን ልከን ያልተቀበሉትንና ያልተባበሩትን አይጠፉ ጥፋት እንዳጠፋናቸው ታውቃላችሁ የተቀበሉትንና ደግሞ ቅንነት ያሳዩትን አላህ እንዴት እንዲያረዳቸው ነስር እንዳቀዳጃቸው አይታችኋል ለምን ከዚህ አትማሩም ባላቸው ይላል ከበስተፊታቸው ያሉት እያንዳንዱ ህዝቦች የተለያዩ የሆኑ መቀሳፊ አደጋዎች ደርሰውባቸዋል ያ ነገር ለአዲሱ ለመጪው ትውልድ ምን የትምህርት መሆን ነበረበት ማለት ነው ለምን ሁሉ ጊዜ ጥሬ ለምን ሁሉ ጊዜ ጀማሪ ትሆናላችሁ የሰው ልጆች ካለፉት ለምን አትማሩም ነው ወለዳሩ الآخرة خير للذين اتقوا የመጨረሻይቱ ሀገር ደግሞ አላህን ለፈሩና ለተጠነቀቁ ሰዎች የበለጠችና የተመረጠች ናት ኑሮ ማለት ዱንያ ብቻ አይደለችም እናንተ የማታቁትና በጣም ትልቅ አስደሳችና ምርጥ የሆነ ሀገር አለ እኮ ፊት ለፊታችሁ ለዚህ ለማትረባላ አንዲ ሰሞን ብልጭ ብላችሁ ለምን ኪሳራ ላይ ተወድቃላችሁ ለዱንያ ብላችሁ አንድ አትሸንገሉ የመጨረሻይቱ ሀገር ናት ቋሚና ዘላቂ የምትሆነውና አላህን ለፈሩና ለተጠነቀቁት ለዛች ሀገር መዘጋጀት ነው የሚመረጠው ይልቁንስ ማለቱ ነው አፈላ ታቂሉን እኔ ጌታችሁ ታዲያ የሚበጃችሁን እንደዚህ እየነገርኳችሁና እየመከርኳችሁ አትረዱምን እስከመቼ ነው የምትደናቆሩት የሰው ልጆች ይላል አላህ Subhanahu Wa Ta'ala hatta idasta'as ar-rusul ይላል እንግዲህ አላህ Subhanahu Wa Ta'ala ተወትሮ ጀምሮ የተለያዩ ነብያቶችን በተለያዩ ከተማዎች እንደላከ እና ህዝቦችን ወደሱ ፍቃድ እንዲመጡ እንደጠራና እንደጋበዘ በነብያት አማካይነት ገለጸ እና የሰው ልጆች ግን ለዚህ ለተሰጣቸው ድል የሰጡት ምላሽ በጣም አሳፋሪ እንደሆነ ነው አሁን እየገመገመ ያለው ማለት ነው እርግጥ ሙሉ በሙሉ አመፀኞች አልሆኑም ደግነቱ አብዛኛዎቹ ይሄን የተሰጣቸውን እድል በመጠቀም ፈንታ በትቢትና በደራ ነው ያዩት አልተጠቀሙበትም በመሆኑም ለተለያየ አደጋ ተጋልጠዋል ማለት ነው አመን ያሉትም ደግሞ እንደዛው ወጣ ገባ ናቸው የተወሰነ እምነት ቢያሳዩም እንደሚፈለግባቸውና እንደሚጠበቅባቸው ተውሂዳቸው የተጣራ አልሆነም በዛ ሁኔታ እንግዲህ ነብዮችን እያናደዱና እያበሳጩ ሲመጡ ምን እንዲያታዘበ ነው አላህ እየገለጠልን ያለው ማለት ነው ታንተ በፊት የነበሩት የከተማ ኗሪዎች ያው ነብያትን ልከንላቸዋል በተደጋጋሚ ከመሐከላቸው መርጠን እነዛ ሩሱሎች ደግሞ ወደ ጌታቸው ባደረጉላቸው ጥሪና ግብዣ የተወሰኑ ተቀባዮችና ተከታዮች ቢያፈሩም አብዛኛዎቹ ግን እንደሚጠበቅባቸው ተጠቃሚዎች አልሆኑም ይላል ለምን እንደዛ አልሆኑም የሰው ልጆች ይሄን ነገር ከታሪክ ጋር ቢያገናዝቡትና ቢያመሳክሩት እኮ አማራጭ የሌለው ሐቅ መሆኑን መረዳት ይችሉ ነበር በቀላሉ ግን ልግመኞች ናቸውና ይሄን ሊያረጉ ባለመቻላቸው ለኪሳራ ተጋለጡ ይላል ይሄንን የሚያረጉት ለምንድነው ለዚህ ለአንድ ሰሞን ለዱንያ ጥቅም ብለው እገሌ ተስሬ ተነስቶ ለምን እኔን ይበልጠኛል ለምን የኔ አለቃ ይሆናል ብሎ ዱንያን በመምረጥ ነው እንደዚህ የሚሆኑት ማለት ነው ዱንያን እንደ ትልቅ ነገር አድርጋችሁ ብለሷ ከመዋደቅ ወለዳሩል አኺረቱ ኸይር ይላል የመጨረሻይቱ ሀገር እኮ ለሁላችሁም የበለጠችና የተመረጠች ናት ለምን ለሷ የሚበጃችሁን አታስቀድሙትም ለልذين اتقوا الله ለፈሩ ሰዎች የመጨረሻይቱ ሀገር ነበረ በጣም የምታጓጓው አፈላ ታቂሉን ታዲያ ለዛ ለታላቁ ዲል መሳተፍ ሲገባችሁ በዚህ በማትረባ በአንድ ሰሞን ብልጭልጭ እንዴት ትሸነገላላችሁ አትረዱምን ብሎ ነበር እና ሩሱሎች በዚህ እንግዲህ መስክ ላይ የከፈሉት መስዋዕት በጣም ከባድ ነው እና ብዙ ጣውረድ ብዙ ፈተና ችግር እንዲያጋጠማቸው ይገልጥልናል አያይዞ ማለት ነው ምናላ hatta idasta'as ar-rusul የአላህ መልእክተኞች በየዘመንና በየሀገራቸው ተልከው ኃላፊነታቸውን ለመወጣት ወደ ስራ መስክ ሲገቡ ይላል ሰዎች እንደተጠበቀው በቀላሉ ሊያምኑላቸውና ሊቀበሉ ሊተባበሯቸው አልቻሉም አብዛኛዎቹ ይላል ወዞኑ አንሁም ቀድ ኩذቡ استيأس الرسل ማለት ተስፋ እስተመቁረጥ ድረስ የተቃረቡበት ጊዜ አለ ማለት ነው
እንግዲህ እነሱ ሊተቀን ነብዩላህ ኑህ እንዳሉት ዳዓውቱ ቀውሚ ለይለ ወነሃራ ፈለም የዚዱም ዱዓ ኢላ ፍራራ እንዳሉት ሰረጨ ደከመኝ ሳይሉ ሊተቀን ይባዝናሉ ለማሳመን ሰዎቹ ግን ጆሮአቸውን በጣታቸው ይወጥፉ ነበር ድምጻቸውን ላለመስማት ፊታቸውን ባይናቸው እንኳን እንቅስቃሴያቸውን ለማየት ጋቢያቸውን ይከናነቡባቸው ነበር እንደዚህ ድርቅ በሚሉ ጊዜ ሰው ናቸውና ምን ይላል በቃ እነዚህ ሰዎች ጋር በከንቱ ነው ምደክመው استياس خلاص ምንም ፋይዳ የለው ምን አደከመኝ ይላል ሞራላቸው ይወድቃል ማለት ነው ሰው ናቸውና እና ሩሱሎች ካደረጉት ጥረት ውጤት በሚያጡበት ጊዜ ሰው ናቸውና ተስፋቸው እየመነመነ ይሄዳል ማለት ነው ወዞኑ አንሁም ቀድ ኩዚቡ ካጋጠማቸው አስቀያሚ ውጤት ግምገማ ላይ በመነሳት ሰዎቹ አያምኑልንም ብለው ተስፋ መቁረጥ ብቻ ሳይሆን አላህ ራሱ እነዚህ ሰዎች የማይቀበሉና የማይከተሉህ ከሆነ እኔ የማረገውን አውቃለሁ ብሎ ዛቻ ሰንዝሯል መጀመሪያ ያው አንተ የምትችለውን ጥረት አድርግ እንቢ ካሉ ግን ዋጋቸውን እሰጣለሁኝ ብሎ ቃል ገብቶለታል ነብዩ ያም ነገር እየተራዘመ ይመጣል ሰዎቹ እንቢ አሉ ተስፋቸው መነመነ አላህስ እንዴት ዝም አላቸው እሱስ አንድ ነገር አረጋለሁ ብሎ አልነበረም እንዴ እሱም ትቶኛል ማለት ነው ይላሉ ሰው ናቸውና ማለት ነው ቀድ ኩዚቡ ማለት ማውዒዱ ቢሂ እነዚህ ሰዎች እንቢ ካሉ አንተን የሚያንጓጥጡና ሁሉ ጊዜ ችግር የሚፈጥሩ ከሆኑ ዋጋቸውን እሰጣቸዋለሁኝ ንገራቸው ብሏል እንዲህ ብሏችኋል ብለው ተናግረዋል ያኔ የታለ ጌታ አጠፋቸዋለሁ ብሎ አልነበረም እንዲያሉ ጧት ማታ እየመጡ ይጮህባቸዋል በቃ አስበቃኝ እኮ የብሱን እና ዝም አይባለው ነገር ብሌ ይሄው እስቲ ያምጣው እያሉ ይጮህባቸዋል እና ተጠፋላችሁ ብለሃል ነበረም እንዴ የታለ የጠፋ ነው በሚሉ ጊዜ አጣብቂኝ ውስጥ ገቡ ማለት ነው በህዝቡም ዘንድ ተቀባይነት ጠፋ አላህም የዛተውን ነገር አይፈጽምም የዛ ጊዜ ጭንቀት ውስጥ ገቡ ማለት ነው የአላህ ረሱሎች እስተያሱ ተስፋቸው ጨለመባ መነመነባቸው መጀመሪያ እነዚህ ሰዎች የፈለገው ነገር ቢሆን ካሁን በኋላ አያምኑም የሚል ድምዳሜ ላይ ደረሱ የማያምኑ ከሆነ ደግሞ በአመጻቸው የሚቀጥሉ ከሆነ አላህ እኔ ዋጋቸውን እሰጣቸዋለሁ ብሎ ነበረ እሱም ትቶታል ማለት ነው ብለው ተጠራጠሩ ማለት ነው ቀድ ኩዚቡ اخلفوا الوعد ማለት جاءهم نصرنا በዚህ እንግዲህ በጣም ፈታኝ በሆነ ሁኔታ ላይ በሚደርሱበት ጊዜ ባልጠበቁት ሁኔታ እንደገና በመሸ ሰዓት የኛ ዲል ድንገት ከተፍ ይላል ይደርስላቸዋል ማለት ነው ሁሉም ነብዮች እንግዲህ ልካቸውን አስጨርሶ መጨረሻ ላይ ነው ምላሽ የሚሰጥላቸው ማለት ነው የና ነስር ባለቅ በመጨረሻ ጊዜ ይመጣና ፈኑጅ መነሻ ያው ከደከሙባቸው ኡመቶች መካከል የተወሰኑ ግለሰቦች ያፈሯቸው ስላሉ እነዛን መጀመሪያ ከአደጋው እንዲወጡ እናደርጋለን እርምጃው ከመወሰዱ በፊት ወላ ይረዱ በእሱና عن القوم المجرمين ከዛ በኋላ ጠማማ ከሆኑት ህዝቦች የኛን አደጋ የሚመክትና የሚገድብ ነገር አይገኝም ሁሉንም ዋጋውን እንሰጠዋለን በመጨረሻ ይላል እና አማኞቹን እንግዲህ የተወሰኑትን አላህ ከነብዩ ጋር ተከተማ እንዲወጡ ሁቦ መመሪያ ይሰጣቸዋል ይወጣሉ እነሱ ታመለጡ በኋላ ግን በዛ ከተማ የሚገኝ ህዝብ እንዳለ ዳርስተዳር ዋጋውን ያገኛል ይሄ ነው በታሪክ ተደጋግሞ ሲፈጸም የቆየውና ይሄንን ደግሞ አይታችኋል አንባችኋል አሁንስ ተረኞቹ ታዲያ ምን ትጠብቃላችሁ ይላል አላህ Subhanahu Wa Ta'ala لقد كان في قصصهم عبرة ይላል ስለዚህ በነብያትና በህዝቦቻቸው ታሪክ ውስጥ አቅላላቸው ሰዎች ትልቅ ትምህርትና ግምጋሜ እኮ አስቀምጠናል ይላል ታሪክን ምናቀርበው ዝም ብለን ጊዜ ማሳለፊያ መቆዘሚያ መቦዘኛ አይደለም የሰው ልጆች ታሪካቸው መስታወታቸው ነው መጥፎ ጎኑም ጠቃሚ ነው ጠቃሚ ጎኑም ጠቃሚ ነው ሁለቱም ማለት ነው ለምን በታሪክ ውስጥ ያለፉ መጥፎ ህዝቦች ሁሉ ያን መጥፎ ስራቸውን ሰርተው ለመጥፎ ውጤት መብቃታቸው ለተከታይ ትውልድ ጠቃሚ ትምህርት ነው ማለት ነው እና ገሌን ያያያል አትብዛው አትጥገብ እንደገሌ ተሰባበራለህ ይባላል ያ ነገር ላወቀበት ሰው ትምህርት ትቶ ነው የሚሄደው ማለት ነው ጥሩ ሰው ከሆነ ደግሞ በጥሩነቱ አገር ይወደዋል ያከብረዋል ይመርቀዋል እና እሱን ባደረገኝ የሚቀናበት ሰው ይሆናል የዛ ሰው ታሪክ መነገሩ ደግሞ ለአዲሱ ትውልድ ጠቃሚ ነው የዛ አይነት ደግ ሰዎች እንዲኖሩ በሱ ፈለግ እንዲቀጥሉ ያደርጋልና ማለት ነው ስለዚህ ታሪክ
የአላህ Subhanahu Wa Ta'ala በቁርአን ውስጥ አብዛኛው ክፍል በታሪክ ላይ ነው የሚያሳልፈው ማለት ነው። ለምን የሰው ልጆች ከደካማ ጎናቸው ድክመታቸውን እንዲያርሙ ከጠንካራ ጎናቸው ደግሞ አርአያ ምሳሌ አግኝተው በዛ ላይ እንዲቀጥሉ ለማድረግ ነውና የነብዮችንና የኡመሞችን ታሪክ እኮ የማቀርብላችሁ ኢብረቱ ሊኡሊል አልባብ ሊኡሊል ዑቁል ሰሊማ ጤናማ አእምሮ ላላቸው ሰዎች ጠቃሚ አስተምሮ ያዘለ ስለሆነ ነው ይላል። ጠቃሚ አስተምሮ ያዘለ ስለሆነ ነው። እንግዲህ አቡ ጀህልን ታነሳለ። አቡ ጀህልን ተሞተ ስንት ሺህ 400 አመታት አለፈው። ግን አቡ ጀህል በተነሳ ቁጥር ለዕነቱላህ ዐለይሂ ይባላል። ፊርዓውን በተነሳ ቁጥር ለዕነቱላህ ዐለይሂ ይባላል። ለምንድን ነው? ፊርዓውንን እንዲያትሆን አልበለዚያ አንተም ይሄ ነው ጣፈንታ ማለት ነው። አቡበክር በተነሳ ቁጥር ሁል ጊዜ በቀን 100 ጊዜ እንኳን ቢነሳ ረዲየላሁ ዐንሁ አብሮ ይመጣል ማለት ነው። ለምንድን ነው ረዲየላሁ ዐንሁ የመጣው? ደግ ሰው በመሆኑ ማለት ነው። ያንን እንግዲህ የሱን ፈለግ እንድትከተል ነው አላህ ከሱ ትምህርት እንድትወስድ ብሎ ነው ደጎችና መጥፎዎችን እያመሳከረ የሚያቀርብልህ ማለት ነው እንጂ የሞተ ሰው ብትወቅሰው ብትከሰው ሞቷል አፈር ዱቄት ሆኗል። ምንም ታመጣው ነገር አለ? ደጉንም ደግሞ ብትመርቀው በሰራው ስራ እሱ ጌታው ጋር ተገናኝቷል። ያንተ መመረቅ ምንም ያመጣው የሚጨምረው የሚቀንሰው ነገር የለም። ላንተ ነው ግን የሚጠቅምህ ማለት ነው። እና ኢብረቱ ሊኡሊል አልባብ ለጤናማ አእምሮ ላላቸው ሰዎች ትልቅ አስተምሮና ግምጋሜ የሚወስዱበት ስለሆነ ነው ታሪክን ደጋግሜ የምነግራችሁ ይላል። ማካነ ሐዲሰ ይፍተራ እኔ በማቀርባቸው ታሪኮች ደግሞ መለኮታዊ ቁርአናዊ ታሪኮች ውስጥ እንዲሁ በቅጥፈት በቅንብር የሚቀርቡ ነገሮች የሉም። እንደናንተ ልቦለድ ታሪኮች አይምሰሏችሁ ማለት ነው። ሰዎች ታሪክ ይሉና አንድ ነገር ጆክ ዝም ብሎ የለለ ያልተፈጠረ ነገር ቃላትን ብቻ በመከሸንና በማሳመር ሰዎችን ትኩረት ለመሳብ የንባብ ችሎታውን ለማዳበር ተብሎ የለለ ነገር ታሪክ ነው ተብሎ በልብ ወለድ ይቀርብልሃል። በሚያስለቅስ የሚያስቅ ሆኖ ማለት ነው። እንደዛ ይምሰላችሁ ይላል። في ارض الواقع በተጨባጭ እዚህ ምድር ላይ የተከሰተና የሆነ ነገር ነው የምነግራችሁ እንጂ ዝም ብሎ እንደዚህ ነው ወህም በአየር ላይ እንዲህ ሊሆን ይችላል ተብሎ የሚቀርብ ታሪክ በቁርአን ውስጥ አይኖርም ይላል። የቁርአን ታሪክ እንግዲህ አንዲት እንከን የለውም። የተደፈደፈ ወይም የተጋነነ ነገር ሰዎች ዋቂዕ እንኳን ቢሆን አንዲ ታሪክ ተጨባጭ ባለቤት ያለው እንኳን ቢሆን ታሪክ ባለበት መልኩ ሰው የጻፈው ታሪክ እንዳለ አይቀርብልህም። ወዳጆቹ አጋነው ሰቅለው ነው በጣም እንግዲህ ትንሽ የተወሰነ ነገር ካለው አሞኳሽተው ምናምን አጋነው የሌለውን መልአክ ያደርጉልሃል ማለት ነው። ጥላቶቹ ደግሞ አንቋሸው ታች ያወርዱልሃል ማለት ነው። ያላህ ግን እንዲህ አይደለም፣ በፍትህ ነው። ያ የተጨበጠው የተከሰተው ባለቤቱ ምን እንዳደረገ ሳይጨመር ሳይቀነስ ሳይዛባ ሳይጋነን እንዳለ እንቆውን ነው ማስቀምጥልህ አስሊውን ማለት ነው፣ ፍርጅት ሳይሆን። በዚህ መልክ የቀረበ ነገር ደግሞ ለእናንተ ሁል ጊዜ ጠቃሚና መጋቢ የመንፈስ ቀለብ ነው ታሪክ ይላል አላህ Subhanahu Wa Ta'ala። ማካነ ሐዲሰ ይፍተራን የማቀርብላችሁ የታሪክ የማህደር በቅጥፈት ውስጥ ዝም ብሎ የሚቀናበርና ይህን ይመስላል ተብሎ በግምት የሚታተት ነገር አይደለም። ወላኪን ተስዲቅ الذي بين يديه ግን እኔ የማቀርባቸው ቁርአናዊ ታሪኮች ቀዳሚዎቹ የህዝቦችና ኩቱቦች ያረጋገጡት የቀዳሚዎቹን ህዝቦች ተከታዩ ኪታብ የሚመሰክርለት ነው እና እያንዳንዱ ትውልድ ያን በምስክርነት የሚደግፈው ነው ማለት ነው። በዘመኑ የነበረው ያየው የሰማው ሊያውቀው የሚችል ተከታዩ ደግሞ አባቱ አያቱ ነግሮት ከዛ ላይ ተነስቶ ሰንሰለት ያለው ታሪክ ነው ባለቤት ያለው፣ ዝም ብሎ ተመሬት ተነስቶ አይደለም ማለት ነው። ወተፍሲለ ኩሊ ሸይ እንደገና ደግሞ ለሰው ልጆች ጠቃሚ የሆኑትን ነገሮች ሁሉ የሚያብራራና የሚገልጥ አድርጌ ነው ታሪክን ማቀርብላችሁ። ሰው ያን የኖረውን የሞተውን ሰውዬ እንዲነበር እያልኩኝ እሱን ማወደስና ማመኳሸሽ ሳይሆን አላማዬ እናንተ ከዚህ ሰውዬ ታሪክ ምን ትማራላችሁ? ይሄን በማድረጉ ይሄን አገኘ፣ ይሄን በማድረጉ እንዲህ አይነት አጋጠመው እያልኩኝ ለእናንተ የሚጠቅማችሁን ሂደት የህይወት መመሪያችሁ እንዲብራራላችሁ ነው ያደረኩት ይላል። ወራህማ ይሄን የተቀበሉና የተከተሉትን ሰዎች ደግሞ የአላህ ጸጋ የሚያገኙበት ሰበብ አድርጌ ነው ያመጣሁት ይላል።
ለነማን ነው لقوم يؤمنون ከልባቸው እውነቱን ለሚቀበሉና ለሚያምኑ ሰዎች በቁርአን ውስጥ ያሉ ታሪኮች ሁሉ ጊዜ መጋቢና ጠቃሚ ናቸው በዚህ መልክ እንድትረዱት ያስፈልጋል ታሪክ الاسلامን ይላል አላህ Subhanahu Wa Ta'ala ስለዚህ እንግዲህ እኛ በታሪክ ዝም ብለን ከንፈር መምጠጥና እንደዚህ ጥሩ ሰው ነበረ እያሉ ማሰብ ብቻ ሳይሆን ይሄ ሰውዬ እንደኔ በሁለት እግር የሚሄድ ነበረ እንደኔ ጨርቅ ለብሶ የሚሄድ ሰው ነበረ ይሄን ያህል አላህ ያወደደውና ያመጎሰው ለምንድን ነው የሚለውን ጥያቄ አንስተህ ጌታ የፈለገውን የመከረና የነገረውን ስለተቀበለ ነው የጌታ ቅን አገልጋይ ስለሆነ ነው ሲድቅ ስለሆነ ነው ታዲያ እኔ ስለምን እንደሱ ለመሆን አልሞክርም ብለህ እሱን ምሳሌና ራእይ አድርገህ በሱ ፈለግ እንድትመራበት ነው ታሪኩን ማቀርበው ይላል ያ መናጢ ወርጉሙ ሰይጣኑ ደግሞ አቡ ጀህልና ፊርዓውን የመሳሰሉት ደግሞ እነሱም እንደናንተው ሰው ነበሩ የአደምና የሐዋ ልጅ ናቸው ግን ባህሪያቸው መጥፎ ስለሆነ ነው አላህ ያወገዘና የረገማቸው ያን ነገር መሆን የለብኝም የነሱ አይነት አካሃድ አያዋጣኝም ብለህ እንድትጠነቀቅባቸው ነው ታሪክን ማቀርብልህና በዚህ መልክ ተረዱት ይላል አላህ Subhanahu Wa Ta'ala እና አላህ እንግዲህ የነገረና የመከረንን ነገር ዋጋ ሰተን በመረዳት ብሎም እንደገና በስራ ላይ በመዋልና በመመራት ተጠቃሚዎች አድርገን ይያል የዛሬው ደርሳችን እዚህ ይጠቃለላል ሱራዋ ማልቃለች ወደሚቀጥለው ደግሞ በሰላም እንገባ ያድርገን ወሰለላሁ ዐለ ነብዩ ወላሊካ